በጣም አፈቅርሽ። ይቅርታ ካጠፋው ይቅርታ። እኔ በቃ ውስጥ የሚሰማኝ መናገር ስላለብኝ ቀድሞ በስተመጨረሻም እንግዲህ ዝምታውን ሰብሯል ማለት ነው። ይቅርታ አብርሽ በማለት እንግዲህ እንደሚወዳት እንደሚያፈቅራት ለግሌ ፍቅሩን ገልጾላታል ማለት ነው። ምክንያቱም ለረጅም ጊዜ በድብቅ ሲያፈቅራት የነበረው እንግዲህ ገልሞ አሁን ላይ ግን ማለት ነው ምንም ቢሆን የራሴን ሰው አሳልፌ መስጠት አልፈለግም በማለት ማለት ነው እንዲሁም ከአብርሽ ፊት ለፊት አብርሽ ይቅርታ አድርግልኝ በማለት ለረዥም ሰዓት ጊዜ ማለት ነው እንደሚያፈቅራት እንደሚወዳት ማለት ነው ገልሞ በግልጽ ለግሌ ነግሯታል። በነገራችን ላይ የግሌ በጣም ነበር ደስ ያላት። ምክንያቱም ገልሞ እንደሚወዳትና እንደሚያፈቅራት ሲነግራት እሷ እጅግ በጣም ነበር ደስ ያላት ማለት ነው። ግን ደግሞ አብርሽ እጅጉን ነበር የደነገጠው ማለት ነው። ምክንያቱም እንግዲህ ያው ተንከሲስ በመፈታቱ ወይንም ደግሞ ወደ ቤት በመመለሱ ማለት ነው እጅጉን በጣም ደስ ብሎት እንዲሁም ደግሞ ከቤት ውስጥ ገብቶ እያበሰራቸው ነበረ ማለት ነው። በዚያን ሰዓት እንግዲህ የግሌ በደስታ ማለት ነው አብርሽን ስመው ነበር በወቅቱ እጅግ በጣም እሱም ስለሳመችው ደስ ብሎታል ማለት ነው። ሲቀጥል ደግሞ ትዝታ ተብዬዋ ያ ማለት እንግዲህ ከዚህ በፊት ማለት ነው ከስንት ዓመት በፊት ማለት ነው የአብርሽ ፍቅረኛ የነበረችው ወደ ቤት መታለች እና ለምንድን ነው እንደዚህ አብርሽን የምትስሚው በማለትም ስትናገራት ነበር። ግን ደግሞ አብርሽ እጅጉን በጣም ደስ ብሎታል ማለት ነው። እና አሁን ላይ ግን ገልሞ ማለት ነው እውነቱን በመናገሩ እንደሚወዳት እንደሚያፈቅራት ለግሌ በመናገሩ በስካር መንፈስም ቢሆን ማለት ነው ትክክል ነው ብዬ ነው ማምነው ማለት ነው። ምክንያቱም አብርሽ ግን እንደዚህ እንዴት ሊያደርግ ቻለ? እኔ በጣም ነው የገረመኝ አብርሽ ማለት ነው። ምክንያቱም ቢያንስ እንኳን አብርሽ እውነቱን ያውቃል ማለት ነው። ያ ማለት ገልሙ በጣም እንደሚወዳት እንደሚያፈቅራት ማለት ነው። የግሌን ማለት ነው ከመጀመሪያው ጀምሮ የሆነ ሰዓት ላይ ወረቀት ጽፎ ማለት ነው የግሌን እንደሚወዳት እንደሚያፈቅራት፣ ይህን ደግሞ ከእሷ ጋር ሲሆን ወይንም ደግሞ አንተ ስታገባ እኔ መጠጥ አቆማለሁኝ፣ ያን ጊዜ ደግሞ በግልጽ የምወዳትን የማፈቅራትን ሴት ለሁሉ አሳውቃለሁ ብሎ ነበር ገልሞ ማለት ነው። ስለዚህ አብርሽ ለምንድን ነው አሁን ላይ ለምንድን ነው ትትናን የተዋት? በነገራችሁ ላይ ትትና እንግዲህ ከመድብል ጋር ስለምትሄድ ወይንም ደግሞ ከእሱ ጋር ስለምትገናኝ ይመስለኛል እንግዲህ እሷ እኔን ልትወደኝ አልቻለችም፣ ያው ቀጥታ መድብልን እየፈለገች ነው የሚል ነገር ይመስለኛል አሁን ላይ ማለት ነው አብርሽ ወደ የግሌ የመጣበት ምክንያት ማለት ነው። ወይንስ ደግሞ አብርሽ በግልጽ ማለት ነው ወደ የግሌ እየቀረበ ያለው አንድ ድል ስጭኝ፣ በቃ ስለ ፍቅር ስለምን ስለ ጓደኛ መቀራረብ አለብን ማውራት አለብን እያላት ነበረ። ግን ከዚህ በፊት ደግሞ እሷ በጣም እንደምትወደው እንደምታፈቅረው ማለት ነው አሁን ላይ ይብን እሱ እንደሚከተላት ያ ማለት እንግዲህ ለማውራትም እንዲሁም ከእሷ ጋር ጊዜ ለማሳለፍም ማለት ነው እንደሚፈልገው ሁሉ ከዚህ በፊት ማለት ነው በጣም እንደምትወደው እንደምታፈቅረው ያለ አብርሽ ማለት ነው መኖር እንደማችል ሌላ ሰው መቅረብ እንደማችል እያለች በጣም ብዙ ነገሮችን እንግዲህ የግሌ የራሷን እንትን አድርጋለች ማለት ነው። ግን ይህን ራሱ ከዚህ በፊት እንግዲህ ትትና ከመድብል ጋር ራስ ግብዣ ስትወጣ ማለት ነው እሷ ለአብርሽ ብላ ተከትለው ሄዳለች። የእሷን ስሜቷን ድብቅ አድርጋ ማለት ነው ውስጧ እየተጎዳ የርር ድብን እያለች እንግዲህ አብርሽም ማለት ነው ደስ እንዲለው ብላ የግሌ አብረው እንግዲህ ግብዣ ቦታ ሄዳለች ማለት ነው። እሱ ግን እንግዲህ ትትናን እየተመኘ እሷ ደግሞ አብርሽን እየተመኘችው እንጨፍር አንድ ቀን እንደሰት እያለች ራሱ እየነገረችው ነበር። ግን ደግሞ እሱ በፍጹም ያንን ነገር ማለት ነው ትትናን እያለ ነበረ ማለት ነው። እና የግሌ በነገራችን ላይ ክብሯን በጣም የምጠብቅ ልጅ ነች ማለት ነው። እና ስለ ቦታ ስለ በቃ በጣም ተወዳጅ በመሆኗም ራሱ ዛሬ መድብል ሲናገር ነበረ ማለት ነው። ትትና ራሱ ቀንታለች። እንደዚህ በጣም ወንዶች የሚወዷት ልጅ ነች እንዴ በማለት አዎ በጣም ቆንጅዬ ነች በማለት እንግዲህ መድብል ሲናገር ነበር። አይ በቃ ከዚህ ላይ አቁም በማለት እንግዲህ መድብል ቀጥሎ እንዳያወራ ራሱ አድርጋለች ማለት ነው። ስለዚህ አሁን ላይ
በእጅ የያዙት ነገር እንደ መዳፍ ይቆጠራል እንደሚባለው ማለት ነው። ከዚህ በፊት ለምነው ነበር እንደምትወደው እንደምታፈቅረው ደግማ ደጋግማ እንግዲህ የግሌ ተነጋግረ ነግረው ነበረ አብርሽን ማለት ነው። ስለዚህ ምንም አይነት ነገር ለእሷ ደግሞ ቦታ ሊሰጣት አልቻለም። አሁን ደግሞ የእሱ ፍቅር እንግዲህ አገር ሽቶበት ማለት ነው እንደሚወዳት እንደሚያፈቅራት እባክሽን ጊዜ ስጭኝ፣ ወቅት ስጭኝ እናውራ እያላት ነበረ። ግን ደግሞ አሁን ላይ እኔ ዝም ማለት አልችልም በማለት እንግዲህ ገልሙ እውነተውን አፈርጦታል። በነገራችን ላይ እኔ ገልሙን ብቻ ነው የምወደው እያለች ነበረ ማለት ነው። ገልሙ በጣም ሰምቷታል ማለት ነው። ሲቀጥል እሱም ማለት ነው በእሷ ፍቅር ርድብን እንዳለ እንዲሁም ደግሞ እሷን በማሰብ እንቅልፍ እንደማይወስደው ማን በነገረሽ እያለ ነበር። አሁን ግን እንግዲህ በስካሩም ይሁን በምንም በቃ ደፍሮ ወስኖ ነበር የመጣው ማለት ነው። ስለዚህ እንኳንም ነገራት ብዬ ነው ማምነው ማለት ነው። ስለዚህ አብርሽ ወደ ትህትና በእርግጠኝነት ይመለሳል ብዬ አስባለሁኝ። የመጣችው ትዝታ የምትባለው በእርግጠኝነት አሁን ደግሞ ተንከሲስ በጣም ነው የምታምረው፣ በጣም ቆንጆ ነች እያለ ሲናገር ነበረ። ስለዚህ የመጀመሪያ ፍቅረኛውን ይተውና ማለት ነው ተንከሲስ በእርግጠኝነት ከትዝታ ጋር ይሆናል ማለት ነው። የመጀመሪያ ፍቅረኛው እንግዲህ አሁን ላይ ቆጨኝ ቆጨኝ ያኔ ስጠይቀኝ ሻለ መለቴ እያለች እንግዲህ መንገድ ላይ አቁማ እየዘፈነችለት ነበር። በነገራችን ላይ ያው አሁን ሀሳቧን ቀይራለች፣ ከበፊቱ አሁን ሀሳቧን ቀይራለች። ምክንያቱም ያው መሳይም የሚቀርባት ለገንዘብና ለብር መሆኑን ከተረዳሽ በኋላ በቃ ተንከሲስ ይግደለኝ ብላለች ማለት ነው። አሁን ላይ ለሱ በጣም የሆነ ስሜት እየተሰማኝ ነው፣ እየናፈቀኝ እኮ ነው፣ ለምንድን ነው ግን እያለች እንግዲህ እሷም ማለት ነው በግልባጩ አሁን ላይ ተንከሲስን እየወደደችው እያፈቀረችው መታለች። ምክንያቱም በፊት እሱ በጣም ነበር የሚወዳት፣ በጣም ነበር የሚያፈቅራት። እሷን ለማግኘት እጅጉን ነበር የሚንከራተተው። እሷ ደግሞ በጣም ትኮራበት ነበረ ከመሳይ ጋር በመሆንም ማለት ነው። የተለያዩ ነገሮች እሱን ያናድዱት ነበረ። አሁን ላይ ግን ልክ እንደ አብርሽ ማለት ነው። አብርሽ በፊት የግሌን አይፈልጋትም ነበረ። አሁንም እሷም ማለት ነው በፊት ተንከሲስን አትፈልገውም ነበር። አሁን ላይ ግን በጣም እየናፈቀኝ ነው፣ እሱን ለማግኘት እሱን ለማየት በጣም እየጓጓሁ ነው፣ ለምንድን ነው የተለየ ስሜት እየተሰማኝ ነው እያለች እንግዲህ ትገኛለች ማለት ነው። ስለዚህ እሷም ቢሆን በመጀመሪያ ስትለመን እምቢ ብላ አሁን ደግሞ ተንከሲስን እያለች ነው ማለት ነው። ተንከሲስ ደግሞ አሁን ላይ ትዝታን አግኝቷል ማለት ነው። ትዝታ ማነች? የአብርሽ የድሮ ፍቅረኛው አዲሷ እንግዳ ከቤት የመጣችው ማለት ነው። እና በጣም ነው የምታምረው፣ በጣም ነው ቆንጆ ነች እያለ እንግዲህ ሲናገር ነበረ። ተንከሲስ ስለተፈታ ያ ማለት እንግዲህ መድብል ነው እያስፈተው ማለት ነው። እጅግ በጣም ደስ ይላል በነገራችን ላይ ማለት ነው። እና ሁላቸውም ደስ ብሏቸዋል ያው ተንከሲስ ወደ ቤት በመመለሱ ማለት ነው። እና አሁን ላይ መጨረሻ ላይ እንግዲህ ገልሙ ማለት ነው እውነቱን ተናግሯል። ስለዚህ የግሌ ለገልሙ ነው የምትሆነው ብዬ አስባለሁኝ። እንግዲህ አብርሽ ምን ሊመልስ ይችላል? በዚህ ምክንያትስ እንዴት እውነቱን እያወቀ ማለት ነው በጓደኛው ላይ እንግዲህ አብርሽ በጣም ጥሩ ነው የምንለው ነው። በነገራችን ላይ ገልሙ እያንዳንዱ የሚናገራቸው ነገሮች በሙሉ እጅግ በጣም አስተማሪና ጠቃሚ ነገሮች ናቸው ማለት ነው። እና አብርሽም እንደዚሁ አስተዋይ ነው ብለን የምንጠብቀው ልጅ ነው። ግን ደግሞ ከራሱ ከጓደኛው ከሆነ ማለት ነው ከገልሙ ሁሉን ነገር እየነገረው እንዴት ነው የግሌ ሊወዳት ወይንም ደግሞ አፈቅርሻለሁ እያለ ማለት ነው አሁን ላይ ጊዜ ስጭኝ እያለ ሊል የቻለው የሚለው ወይንስ ገልሙ እንዲናገር እውነቱን እንዲያወጣ ብሎ ነው ወይንስ ደግሞ የእውነት አፍቅሯት ወዷት ነው ወይ የሚለው እንግዲህ ሁላችንም አብረን የምናየው ጉዳይ ይሆናል ማለት ነው። ውድ የቻናሌ ተከታታዮቼ ቤተሰቦቼ በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። መልካም ጊዜን ተመኘውላችሁ።